በጣም አሪፍ እንግዲህ ላይቭ ነን ያለነው። ተመልካቾቻችን እንደምን አላችሁ? እንግዲህ ከያላችሁበት ሆኖ ሰላምታችን ይድረሳችሁ። ይሄ እንግዲህ ሳምንታዊ የዲስከሽን ፕሮግራማችን ነው። በብዙ እያተረፋችሁበት እንዳለ ተስፋ አደርጋለሁ። ተጠቀሙበት፣ ተጠቀሙብን እኛንም። ምክንያቱም በዚህ ጊዜ በጣም በጣም ከባዱ ነገር ራስን ቻሌንጅ አድርጎ ለማደግ መስመር መጀመር ነው እና ያንን ደግሞ ዊን አድርገን መውጣት የቻልን ሰዎች ስላለ በደንብ አድርጋችሁ እንድትጠቀሙበት ሪኮሜንዴሽን ነው የሁል ጊዜ። እንግዲህ አዳዲስ ለሆናችሁ ሰዎች ለፔጅ እስከ ዳር ማለት እኔ ነኝ። እንግዲህ ላለፉት 6 ዓመት ይህንን ፔጅ ማኔጅ ያደረኩት ኦንላይን ቢዝነስ እሰራበታለሁ። የኦንላይን ቢዝነስ ሜንተርና ኮች ነኝ። አሁን አጠገቤ ያሉት ደግሞ በሙሉ የየራሳቸውን ቢዝነስ ጀምረው እየሰሩ ያሉ ናቸው እና ዛሬ ልጠይቃቸው የፈለኩት አንድ ጥያቄ ነው። እንግዲህ ምንድነው ኢንስፓየር ያደረጋቸው? ምክንያቱም በጣም ተመቻችተን ኮንፈርት ዞን ውስጥ ሆኖ መኖር ሳንወድ በግድ በተለይ በተሰደድንበት ሀገር በጣም ብዙ ነገር ድሪም አድርገን መተን ግን በትንንሽ ነገሮች ኮንፈርት ዞን ውስጥ ሆነን የሚያስፈልገንን አይነት ግሮዝ ሳናመጣ ብዙዎቻችን ኖረናል። አሁን አይመለከተኝም ብዬ አስባለሁ ለማደግ መንገድ ስለጀመርኩ። ግን 10 ዓመት የነበረኝ ጀርኒ አንድ ዳይሬክሽን ብቻ ይዞ ስለማደግ እንጂ በእያንዳንዱ ዳይሬክሽን ራስን ማሳደግ የሚለውን ነገር በብዙ መልኩ እንዳላይ የሆንኩበት ዘመን ነበረ እና ከዛ አንጻር እኔ እንግዲህ ራሴ ኢንስፓየር ያደረገኝም በኋላ እናገራለሁ። ለእናንተ ግን የምጠይቃችሁ who inspire you to challenge yourself and grow? ከጥሩዬ ጀምራለሁ። እንግዲህ እስቲ አንቺን መልስ መስማት በጣም ጓጓል። ጥሩዬ ሚዩት ነሽ ጥሩዬ። አሁን ትሰሚያለሽ። እንደምን ዋላችሁ፣ እንደምንሻችሁ፣ እንደምናደራችሁ ከተለያየ አቅጣጫ የምትሰሙ ሰዎች ሁሉ በጣም ደስ የሚል ርዕስ ነው ይዘሽ የቀረብሽው። እኔ ኢንስፓየርድ ያደረገኝ ይህንን ስራ እንድጀምር ምንድነው እዚህ አሜሪካን ሀገር በጣም ብዙ ጊዜ ቆይቻለሁ እና የምሰራው ስራ ነርሲንግ ቢሆንም በደንብ ብር ብሰራም ግን እኔ የምፈልገውን ያህል ፋይናንሻል እና የጊዜ ነፃነትን ግን ሊሰጠኝ አልችልም። ለራሴ ኦፍኮርስ በደንብ የምፈልገውን ነገር አገኛለሁ። ከራሴም ተርፌ ለቤተሰቦቼም የሚሆን ለሌሎችም ትንንሽ ነገር የሚተርፍ ነገር አላጣሁም። ግን ከዚህ የበለጠ ዋይ ስላለኝ ይህንን ደግሞ እኔ በውስጤ የተቀመጠውን ነገር በደንብ በጊዜና በፋይናንሻል ፍሪ ካገኘሁኝ ለብዙዎች እደርሳለሁ ብዬ የምችልበትን ቦታ ሆኖ ስላገኘሁት ይሄ አሁን የጀመርኩት የዲጂታል ቢዝነስ ይሄ ነው ትልቁ ዋይና ለለውጥ ብዬ የጀመርኩት ስራ ማለት ነው። እና በጊዜ ደግሞ ሌላው ደግሞ በጊዜ ሪታይር ማድረግ እፈልጋለሁ። ይሄንን ደግሞ ተለማምጄዋለሁ። አሁን ኢትዮጵያ ኦልሞስት ለ2 ዓመት ኖሬ መጥቻለሁ እና የጊዜና የፋይናንሻል ነፃነት ምን ያህል ሰላም እንደሚሰጥ እንጂ የምኖርበትን ጊዜ አግኝቼ ነበረና ይሄ ትልቅ ሚስጥር ነው። አሁን እኔ በፋይናንሻል ፍሪደም ካገኘሁኝ ብዙ ሰዎችን እምረዳበትን አገኛለሁ። አንድ ሁለተኛ ደግሞ ሪታይርድ አደርጋለሁ። ቢኮዝ እዚህ ሀገር ቅድም አንቺ ስትይ እንደነበርሽው ብዙዎቻችን ኢንቫይሮንመንታችን የምናገኛቸው ሰዎች ቤተሰቦቻችን፣ ጓደኞቻችን የምናገኛቸው በተለያየ ኮሚኒቲ ውስጥ የምናገኛቸው ሰዎች እኛን የሚያበረታቱ አይደሉም። በውስጣችን ለተቀመጠው ትልቅ ነገር አይዞሽ በርቺ እያሉ ኢምፓወር የሚያደርጉን ሰዎች አይደሉም እና ከዚህ የተነሳ ለብዙ ዓመታት የነበረኝ በውስጥ የነበረው ነገር እውን እንዳይሆን ተቀብሮ የሚኖርበት ቦታ ላይ ነው የነበርኩት። አሁን ግን ሌላ ደግሞ ሶስተኛ ያገኘሁት እንደናንተ አይነት የኛ የራሳችን ኮሚኒቲ ሌላ ደግሞ ግሎባሊ ኮኔክት አድርጌ ፖዚቲቭ የሆኑ ሰዎች ጋር ተገናኝቼ በውስጥ ያለውን ነገር እንዲያድግ እንዲለወጥ ትልቅ እንደሆን ከሚያደርጉኝ ሰዎች ጋር ኮኔክት እንዳደርግ የሚያደርግ ኤንቫይሮንመንት ላይ ነው ያለሁት እና ይሄ ነው ትልቁ ምስጢር ለኔ። ይሄንን አንቺ አሁን ላመጣሽው ርዕስ ትልቁ ምስጢር 3 ነገሮች ናቸው። አንደኛው በጊዜ ሪታይር ለማድረግ፣ ሁለተኛ ለሌሎች ተርፌ ለመኖር፣ ሶስተኛ ደግሞ ኢምፓወር ከሚያደርጉኝ ሰዎች ጋር ኮኔክት አድርጌ ለመስራት እና በጣም በጣም ደስተኛ ነኝ። ይሄንን ለምትሰሙ ሰዎች
ይሄንን ኮሚኒቲ ተቀላቅላችሁ በውስጣችሁ ያለውን ትልቅ ነገር ተለውጦ ከራሳችሁ አልፋችሁ ለሌሎች መትረፍ እንድትችሉ ጆይን አድርጉ እላለሁ። ቴንኪዩ። በጣም እናመሰግናለን ጥሩዬ። እንግዲህ እንደዚህ ሪል ቴስቲሞኒ መስማት ሪል ቶክ ያለበት ኢንቫይሮንመንት ላይ መገኘት የእውነት ነው የሚያስደስተኝ እና ዛትስ ዋይ ደግሞ ብዙዎቻችን ማተን የነበረው ነገር ስለነበር ነው በጣም ኤክሳይትድ የሆን ነው። ምክንያቱም ቻሌንጅ የሚያደርገንን ኢንቫይሮንመንት አልነበረም ያገኘ ነው። ተመሳሳይ ከኢትዮጵያ ብቻ ሀገሩ ነው እንጂ የተለየው በተመሳሳይ ኢንቫይሮንመንት ተመሳሳይ ሀሳብ እያሰብን ብቻ መኖራችን ሌላ ነገር ድሪም እንዳናደርግ አድርጎን ነበረ እና ኢንስፓየር ያደረገን ነገር አሁን የጠቀሻቸው ነገሮች ናቸው። ሰዎች ኤርሊ ሪታየር ሲያደርጉ አይተናል። ለሰዎች ተርፈው ጭራሽ ቻሪቲ ክለቦች ሁሉ ፋውንድ አድርገው ምን ያህል ኤክሳይትድ ሆነው እንደሚኖሩ አይተናል። እያንዳንዱ ይሄ ኢምፓወር የሚያደርጋቸውን ኢንቫይሮንመንት ያገኙና መስራት የቻሉ ሰዎች ሪሊ አቺቭ ያደረጓቸው ነገሮች አይተናል። ስለዚህ ያ ኢንስፓየር እያደረገን ወደፊት እንድንጓዝ ነው መንገድ የጀመርነው እና በጣም አሪፍ ነገሮች ነው ሜንሽን ያደረግሽው ጥሩዬ። ቴንክ ዩ ሶ ማች። አንቺን ባክስቴጅ አደረግሽና እንግዲህ አመጣቸዋለሁ ከታች ያሉትን። ከዛ በተረፈ ሁለተኛ ማን ይሄድ? አይንዬ ትቀጥያለሽ ወይንስ ገኒ ላስቀጥልሽ? እሺ እቀጥላለሁ። እሺ እንዴት ናችሁ ሁላችሁም? አመሰግናለሁኝ። እውነት ይሄ በፊት ስንለው የነበረው ኢንስፓየር ያደረገን ነገር እንግዲህ መጀመሪያ ላይ እኔ ልጄ ነው። ልጄን እንግዲህ 3 ዓመት ከግማሽ ያክል ቤት ውስጥ ቁጭ ብዬ ነው ያሳደግኩት። ባለቤት ብዙ ነገር ይረዳኛል፣ ግን ያው የራሴ የሆነ ኢንካም እንዲኖረኝ እፈልጋለሁ እና እስከ ዳርን ድሮ ሰማሽ ነበር። አሁን ይሰማ ጋይስ? ለተሰሙኝም አይሰማ? ወጥተሽ ግቢ ባንቺ፣ ወጥተሽ ግቢ። ወጣለች። ቀጥይ አይኔ። 2 ዓመት ከግማሽ ያክል ሰማሽ ነበረ እስከ ዳር እና ስራ በምሰራበት ሰዓት ፉልታይም ሰራተኛ ነበርኩኝ። ባለቤቴም ያው ፉልታይም ነው የሚሰራው። የራሱ ስራ ቢሰራ ያው 9 to 5 እንደ ሰራተኛ ሆኖ ነው የሚሰራው እና ልጄ ደግሞ አፍተር ስኩል ይገባ ነበረ። ሁልጊዜ ጥያቄው ምንድነው መች ነው የምትመጪው ነው። ምክንያቱም 3 ዓመት ከግማሽ አብረን ነበርን፣ በጣም አታች ነበርን እና ይታይሽ 10 ሰዓት ያክል ስትለያይ በቀን ውስጥ በጣም እንግዲህ እንትን ይላል። ናፍቆቱም አለ፣ መለያየቱም አለ። ሁል ጊዜ ስወስደው መች ነው የምትመጪው የሚል ጥያቄ ይመጣል እና በቃ ለራሴ ምንድነው ቃል የገባሁት ብሬኬ ነበር በዛ ሰዓት። በቃ ኪንደርጋርተን ስትገባ አፍተር ስኬል እንደማላስገባው ለራሴ ቃል ገባሁት። ምን እንደማደርግ ግን አላውቅም ነበር። ግን የእግዚአብሔር ነገር ሆኖ ይህን ቢዝነስ ስለማውቀው ከፍዬ 149 ብር ከፍዬ ገባሁኝ። ከዛም በኋላ ግን የገባሁት እንዴት ነው ፋይናንሻል ፍሪደሜን ለማደም እና ፓርታይም ለመስራት ነበር። ያገኘውን ነገር ግን ወጥ ለመናገር ብዙ ነገር ነው። ኮንፊደንስን እንዳዳብር አድርጎኛል። ታይም ማኔጅመንት እንድማር አድርጎኛል። በጣም ብዙ ነገር ከእናንተ ጋር እንድቀላቀል አድርጎኛል እና እነዚህ ነገሮች ራሱ ማግኘቱ ቀላል ነገር አይደለም። ገንዘብ ይገኛሉ፣ ኦፍኮርስ ይገኛል፣ ግን በአንዴ ገብተን የምናገኘው አይደለም። ራሳችን መጀመሪያ ቢልድ ማድረግ አለብን እና እንግዲህ እዚህ ቢዝነሱ ለመቀላቀል ለምትፈልጉ ሰዎች እኛ ፕሮዳክት አለን፣ ግን ፕሮዳክቱን አንሸጥም፣ አንለውጥም፣ ሺፒንግ አናደርግም። ግን በፕሮዳክቱ በአንድ ሰው ፐርቼዝ ባደረገው መሰረት ኢንካም ማግኘት እንችላለን ወይም ኮሚሽን ማግኘት እንችላለን እና ዋናው ምንድነው ለመማር ካቀድን፣ ለመስራት ካቀድን፣ ፍላጎት ካለን መስራት የሚቻልበት ሌጂክ የሆነ ታክስ የምንከፍልበት ቢዝነስ ነው እና ኑና ተቀላቀሉን። እንደ ሳይን አፕ አድርጋችሁ ነፃ ዌቢናሩን እላለሁ። አመሰግናለሁ። በጣም እናመሰግናለን አይንዬ ለኢንቪቴሽኑም። እንግዲህ ዋና እንደዚህ አይነት ሴሽኖች የምናደርገው እናውቃለን። በጣም ብዙ ሰው ኢንስፓየር የሚያደርገው ኤንቫይሮንመንት ላይ አይደለም ያለው። ራሱንም ደግሞ ኢንከሬጅ አድርጎ ለመውጣት የዛን ያህል ቻሌንጅ ለማድረግ ራሳችንን የፈቀደልን ኤንቫይሮንመንት ላይ አልነበርንም፣ ስለነበርንበት ስለምናውቀው ማለት ነው። ነገር ግን ዋንስ የሆነ ነገር ኢንስፓየር አድርጓችሁ ማለት ነው የግድ በቃ this is my burning desire ከዚህ በኋላ ለዚህ መስራት አለብኝ። ልክ እኔ እንዳልኩት ማለት ነው የዛሬ 6 ዓመት ራሴን ቻሌንጅ ለማድረግ የወሰንኩትና ማደግ የግድ አለብኝ በቃ በኤቭሪ ዳይሬክሽን እንድላይ ያደረገኝ እናቴን ዴኬር አልከትም፣ ራሴን የማሳድገው በቃ ልጄ እኔ ማሳደግ ያለብኝ there is no way ዴኬር ልክ አላሳድግም ልጄ የሚለው ውሳኔ ነው። ያን ደግሞ በጣም ኢንስፓየር እንዲያደርገኝና እንድቀጥልበት ያደረገኝ ምንድነው አድርገውት ያሉ ሰዎች አየሁ።
በደንብ አድርገው ልጆቻቸውን ከቤታቸው ያሳደጉ ሆም ስኩል ያደረጉ ራሳቸውን አለቃ አድርገው መስራት የቻሉ ፋይናንሻሊ በጣም ስቴብል የሆኑ የጊዜ ነፃነት ያላቸውን ሰዎች አየው። ስለዚህ ያ ነው በጣም ኢንስፓየር ያደረገኝ እኔ ፐርሰናሊ እጅግም የምደሰተው ለወደፊቱ ቢሆን ማንም ሊነጥቀኝ የማልፈልገው ነፃነት ያገኘሁት ያየሁት ነገር ፖሲቢሊቲውን ስላሳየኝ ነውና there is nothing freely የምንፈልገውን ነገር የምናገኝበት አንድም ኢንቫይሮንመንት የለም። ፕራይስ ለመክፈል ለተዘጋጀ ሰው ግን የኦንላይን ስፔስ የጠየቀው ራስን እወቅ በደንብ አድርገህ የምትፈልገውን ነገር ለይተወቅና አንዳንድ አይነት ፍላጎት ያላቸውን ሰዎች ሶሻል ሚዲያው ላይ አገኝ ነው። ሌላ ምንም ሮኬት ሳይንስ አይደለ፣ የተደበቀ ሌላ አጀንዳ የለው። be yourself, find the person exactly ከእናንተ ጋር ዲዛይር ያላቸውን ሰዎች ፈልጋችሁ አብራችሁ ስሩ ነው ያንን ያደረግነውና በጣም እናመሰግናለን። እንኳንም ኢንስፓየር አደረገሽ ልጅሽ፣ እንኳንም የፈለግሽው ነገር ተሟላልሽ አይንዬ። I am happy for you። ገንድዬ ወደ አንቺ ልንጣና ምንድነው አንቺን ደግሞ ኢንስፓየር ያደረገሽ ነገር ራስሽን ቻሌንጅ ልታረጊ ወሰነሻውን ሶሻል ሚዲያ ላይ ያስወጣሽ ምንድነው? እሺ አመሰግናለሁ። እስኩ እንደምን ዋላችሁ? እግዚአብሔር ይመስገን። ያው እኔም ልጆቼ ናቸው። በተለይ የመጀመሪያው ልጄ 5 ዓመት ነው ያላሳደኩትም። ከ5 ዓመት በኋላ አብሬው ለ1 ዓመት አብሬ ስቆ በጣም ነው አላቀውም ነበር። በጣም ነበር የሚያሳዝነው እና የምር በቃ በጣም ለመረዳት እቸገር ነበረ። 8 ሰዓት ፉል ታይም ሰራተኛ ነበርኩኝ ከዛ በፊት እዚህ ሀገር ከመምጣቴ በፊት። ስለዚህ ግዴታ እነሱ ከኔ ጋር ሊቆዩ አይችሉም። ዊኬንዴን ወይ ምናምን ካልሆነ ያለኝን ትርፍ ሰዓት ብቻ ነው አብሬ ላሳልፍ የምችለው። ስለዚህ እዚህ ስመጣ የመጀመሪያው ልክ እንደዛ ያቺን ጋፕ ሳቅ የመጀመሪያው ውሳኔ ከቤት አልወጣም፣ በቃ ጊዜ ለልጆቼ እሰጣለሁ ነው። ጋፓችንን በደንብ አየሁት። ያንን ማጥበብ መስራት እዛ ላይ ግን ስቴብል አይደለም ኔትወርኳ። ትመለሳለች ብለን ተስፋ እናደርጋለን። እንግዲህ አሁን መጣሽ። ምንድነው ምን ወስደሽ ነው? እኮ አሜሪካ መስለሽ? ኧረ እዚሁ ነኝ። እሺ አሁን መጥቷል። እና የመጀመሪያው ምክንያቴ ልጆቼ ናቸው። አሁን ይሄው ልጆቼን ቁጭ ብዬ እየጠበቅኩኝ ዴይሊ የሚያደርጉትን እንቅስቃሴ እያየሁኝ ነው። ሁለተኛው ነገር በዙሪያዬ በአካባቢ ያሉትን እዚህ ረጅም ዓመት የቆዩ ግን በአካባቢ ያሉትን ሰዎች ትንሽ ቃኘት ሳረግ ልጆች ላይ ብዙ አልተሰራም እና የበለጠ ማጣቸው መስሎ ተሰማኝ። ልጆቹ ትምህርት ቤት ይሄዳሉ፣ ይመጣሉ፣ ከወላጆች ጋር በፍጹም አይገናኙ። ያ ነገር እጅግ በጣም ስጋት ውስጥ ከተተኝ። ስለዚህ ቤት ቁጭ ብዬ ማሳደግ አለብኝ። ቤት ስቀመጥ ግን እኔም መስራት አለብኝ። በዛ ምክንያት አንድ ኢንስፓየር ሆንኩኝ። ሁለተኛው ምክንያቴ ይሄ ቢዝነስ ዘመኑን የዋጀ ነው። በትክክል ጊዜውን የዋጀና እኔንም በመማር ደግሞ በደንብ ሊያሳድገኝ ሊቀይረኝ የሚችል ሲስተም ነው። እሱን ነገር ሳይሆን እጅግ በጣም ወደድኩት። ሶስተኛው ኮሚኒቲው፣ እዚህ ኮሚኒቲ ውስጥ መግባት ውይ እንዴት ደስ እንደሚል የሚመክር መስመር የሚያሳይ አቅጣጫ የሚመራ እጅግ በጣም አሁን ለምሳሌ የኔ ኮች ማለት ምሳሌ መጥቀስ እችላለሁ። በሁሉም ዘርፍ በእምነቱም በጤናውም በሁሉም መንገድ እጅግ በጣም መስመር ያሳዘችኝ ኮች ነው ያለች። ሚናዬና መሰግርሻለሁ። ያው እንደዚህ አይነት ነው ደግሞ እንደዚህ አይነት ኮሚኒቲ አግኝቶ መቼስ መልቀቅ ኢንስፓየር አለ መሆን እኔ ይከብዳል። እና ይሄ ነው። ሁላችሁም ኑ ጆይን አድርጉን። በጣም ትቀየሩበታላችሁ፣ ትማሩበታላችሁ። አመሰግናለሁ። በጣም እናመሰግናለን ገንዬ። መቼም ይሄን ሰምቶ የማይማር ሰው አለ ብዬ አላስብም እና የእውነት ነው። እዚህ ሀገር የማይነገር እየተደበሰበሰ ምን እየተባለ ምናምን በቃ የሆነ ነገር በቃ ሹገር ኮት እየተደረገ በተሻለ መጠን ራሳችን እየሸወድን ነው እንጂ እልም ብሎ ልጆቹ የሚጠፉበት ሀገር ነው። 4 ነጥብ ምንም የማንደራደርበት ማለት ነው። ዋጋ ካልከፈለ ወላጅ በደንብ አድርጎ ጢባ የሚጫወትበት ሲስተም ውስጥ ሲስተም እስካላችሁ እሱ ሲስተም ነው እንግዲህ ልጆቹን የሚያጠፋ ሲስተም ውስጥ ነው ያለነው 100%። ምን ካላደረገ ልጆቹን ፎሎ አፕ ለማድረግ ፕራይስ ለመክፈል ማለት ነው። ከልጄና ከገንዘብ ማን ይበልጣል? ቁጭ ብሎ የግድ መመለስ ያለበት ማለት ነው። ከልጅክ የሚያንስ ከሆነ ለገንዘብ ያለ ፍቅር እንግዲህ በልጦ ለልጅ የሚያንስ ከሆነ በጣም ከባድ ነው። የሰርቫይቫል ኢሹ ብቻ ነው እንዳይኖርብን የሚያስፈልገው። የምንበላው የምንጠጣው ካለን ሴቪንጉ ገደል ይግባ። ምክንያቱም ልጆቹ ማደግ ስላለባቸው ማለት ነው።
አይምሯቸውን ያልገነባ ነው የሚፈልገውን ፕራይስ ያልከፈልበት ልጅ ምን እንደሚሆን እያየን ነው። ለተሻለ ነገር ብለን ተሰደን ለሲኦል የሚመቻቹ ልጆች እያተረፈ እዚህ ሀገር እንደዚህ አይነት ኮንፈርት ውስጥ መግባት እኔ ይገርመኛል በጣም። እና የእውነት ነቅተው አሁን ለልጆቼ ፕራይስ መክፈል አለብኝ፣ ከገንዘብ ይበልጣል የልጆቹ ዋጋ፣ የልጆቹ ፊውቸሪቲ፣ ማንነታቸው ላይ መስራት አለብኝ፣ ዋጋ መክፈል አለብኝ ብሎ ካልተወሰነ በስተቀር እጅግ በጣም ከባድ ነው። እኔ ኢንስፓየር ያደረገኝ ትልቅ ነገር ምንድን ነው? ልጆቻቸው ማለት ነው በሌላ እምነት ውስጥ እንኳን ያሉት ሰዎች፣ በእምነት እንኳን የማይመስሉን ሰዎች ማለት ነው እኛ ባደግንበት ዲሲፕሊን እና ሃይማኖት ውስጥ ልጆቻችንን ማግኘት አለብን ብለው የሚከፍሉትን ዋጋ ሳይ እኛ ደግሞ ስንት ዋጋ የተከፈለብን ሰዎች ማለት ነው። ያንን ግንዛቤ አተን አሁንም ማለት ነው ጨዋታችን፣ ወሬያችን ሁሉ ገንዘቡ ቦታ ተሰጥቶት እኛ ዋጋችን አንሶ ማለት ነው። በእንደዚህ አይነት አቲቲዩድ ውስጥ ያላችሁ ሰዎች ፕሊዝ ፋይንድ ኤ ፕሌስ ኢንስፓየር የሚያደርጋችሁ እንድትሰሩ የሚያደርጋችሁ ማለት ነው። ምክንያቱም የልጆቹ ጊዜ ያልፋል፣ እኛም ነገ እናልፋለን። ቢያንስ ግን ዛሬ ኖረንላቸው ለማለፍ ግን በእጃችን ነው። ኢትስ ኤ ክሊክ አዌይ። እንማር፣ እንወቅ፣ ምን መስራት እንደምንችል እናጥና፣ እንዘን ልጆቹን ሪዋርድ እናድርጋቸው የሚለው ነገር ትልቁ ሜሴጅ ነው። ገንዬ በጣም እናመሰግናለን። በአጭር ጊዜ ውስጥ መጣ እዚህ ሀገር ይሄን አናላይዝ አድርጋ እንደዚህ አይነት ፕራይስ ለመክፈል መዘጋጀት ራሱ ቀላል ነገር አይደለም እና ኮንግራቹሌሽን ማለት ፈልጋለሁኝ አዲስ ስለሆነች ለጀርኒው። ባንቺዬ ወደ አንቺ ልምጣና አንቺስ ምንድነው ኢንስፓየር ያደረገሽ ቱ ቻሌንጅ ዩርሰልፍ ከነዚህ ከሶስት ህፃናት ጋር? ያ ቀድመው እያወሩ ነው እነሱም። እኔ እንግዲህ ያው እኔም እንደ እህቶች እንደ ሌሎች እህቶቼ ነው ልጆቼ ናቸው። ልጆቼን ከወለድኩ በኋላ ለልጆቼ መክፈል ያለብኝ ነገር ሳስበው ቁጭ ብሎ ማሳደግ እንደሆነ ለነሱ ዴኬር እየሰሩ ዴኬር ሰዶ አንቺ ስራ መውጣቱ አንቺ በምትፈልጊው መልኩ ልጆች ላይ ያድጉ ይችላሉ። ያነ ሰው በሚያሳድጋቸው መልኩ ነው ተቀርጸው የሚያድጉት። እኔ ደግሞ ሃይማኖቴን፣ ቋንቋዬን፣ ባህሌን አስተምሬ ለማሳደግ ስለምፈልግ የወለድኳቸውን ልጆች ቁጭ ብዬ ማሳደግ እንዳለብኝ ለራሴ ወስኜ ቁጭ ባልኩበት ጊዜ ግን ከቤቱ ነው መስራት እንደሚቻል ሳቅ እንደዚህ በሚዲያ ላይ ስክሮር እያደረግን ስናልፍ ብዙ ነገር ትምህርት ያገኘንበት ማለት ነው። እናንተን ያገኘን ወደዚህ ቢዝነስ ገባሁና ከቤቱ ነው ልጆቼን እያሳደኩ መስራት የምችለው ቢዝነስ ስለሆነ እኔም ወደዚህ ቢዝነስ ተቀላቀልኩና ዋናው ኢንስፓየር ያደረገኝ ግን ልጆቼ ናቸው። ልጆቼን ቁጭ ብሎ ቤት ማሳደግ በፈለኩት መልኩ ቀርጬ የማሳደግ መብቱ እንዲኖረኝ ማለት ነው። ለሰው አሳልፌ ሳልሰጥ ለራሴ መብቱ እንዲኖረኝ አድርጌ ለማሳደግ ስለወሰንኩ ነው እንደዚያ እንትን ያደረገኝ ማለት ነው። ይሄ ነው ያለኝ። ቴንኪዩ። በጣም እናመሰግናለን ባንቺ የጀግና እንግዲህ አንደር 5 3 ልጆች ያሏት ጀግና እናት ናትና ልጆቻችን እያሳደግን ቁጭ ብለን ደግሞ እነሱም ብቻ አይናቸውን እያየን ምንም ነገር ማድረግ አንችልም ላላችሁ እናቶች ይኸው እንግዲህ ከ5 ዓመት በታች ህፃናት 3 ልጆች ይዞ አክሽን ወስዶ መስራት ይቻላል። ምክንያቱም ገንዘብ ብቻ ስላልሆነ የሚያስፈልገን ማለት ነው። በአብዛኛው ሰው አይምሮ እንኳን ጤነኛ አይደለም እኮ በጣም በሚገርም ሁኔታ ልጆቹ በጣም በብዙ ነገር ዲስትራክት ያደርጉታል። ምን ይሉታል ላይፍ የሚባለው ነገር በቃ እዛ ጋር ልጅ ከማሳደግ የዘለለ ሌላ ነገር ያለው የማይመስላቸው እጅግ በጣም ብዙ እናቶች አሉ። እናንተን ነው ኢንስፓየር ማድረግ የምንፈልገው እና ይቻላል። ጊዜ ሰጥታ ከልጆቿ በሚተርፈው ሰዓት እንኳን ቁጭ ብላ ትሬኒንግ እየወሰደች ራሴን አፕግሬድ ላደርግ የተሻለ ነገር መስራት አለብኝ ብሎ ማለት እኮ ኢትዝ አናዘር ሌቭል ማለት ነው እና በዛ ልክ ራሳችን እንድናሳድግ ሁላችንም እግዚአብሔር ይርዳን ነው የምለውና ጎበዝ በርችልን ባንቺዬ። ሀንዬ ወደ አንቺ ልምጣ። እንግዲህ ሀንዬ ምን ኢንስፓየር እንደሚያደርጋት ራሷን ቻሌንጅ ለማድረግ እቺ ፉል ታይም ሰራተኛ እንስማ እስኪ። እንዴት ዋላችሁ? እንዴት ናችሁ? እንዴት አመሻችሁ? እኔ ያው እንግዲህ ብዙዎቹ እንደሚሉት ልጆች ነው። ያው የኔም የነበረው ከቤት ሆኜ የምሰራው ልጄን እንደወለድኩኝ ከቤት ሆኜ የምሰራው ነገር ነው የሚል ነበር ፍላጎቴ እና ቢዝነስ የሚለው ማይንዴ ውስጥ አልነበረም። ግን ከዛ በኋላ ያንቺን ኢትዮ ቤተሰብ ላይ አየው፣ ከዛ ደግሞ ሚናን ኢንተርቪው አየው። ስለዚህ ይቻላል የሚለውን እንዳላወቅኩኝ ማለት ነው። ስለዚህ አይ ጎ ቱ ዘ ኔክስት ስቴፕ እና ከዛ በኋላ ግን ኢንስፓየር ያደረገኝ አንደኛ ሁሉም እንዳሉት ኮሚኒቲው ነው። ከዛ አብሮ መስራትን እዚህ ስትመጭ የምታጭው ነገር የለም። አሁን እንደምናደራችሁ በየጊዜው አሁን ኢትዮጵያ ስትወጪ ብዙ ሰው ከጎረቤትም ከምንም ያጣሹን ነገር እዚህ ግን ኤቭሪ ዴይ የሆነ ሰው ኮሚኒኬት ያደርግሻል። የት በቃ ሜሴጅ ታያለሽ፣ ምን ታያለሽ እና ዜር ኢዝ ሰምዋን። እኔ በእናቴን ሉዝ ሳረግ እኔ ማርች
ጀምሬ እናቴ ሜይ ላይ ነው ያረፈችውና የማያቀኝ በሙሉ ነው መልስ የሰጠውና there is something feel የምታረጊው ነገር አለና ያንን ኮሚኒቲ ከምልሽ በላይ ነው። ከዛ ደግሞ ሰዎች አብረው ሲሰሩ ስላየው የትም ቦታ ያላየሁት እኔ አይኖ ኢትዮጵያ ሆኜ ሞክሬያለሁ፣ ኢንኩዌስትም ሰርቻለሁ፣ የራሴን ቢዝነስ እንትን ብያለሁ። አብሮ መስራት ከባዱ ነገር ነው። እዚህ ግን በተለይ አንድ ሀገር የሆኑ አፍሪካኖች ብታያቸው፣ ፊሊፒኖች ስታያቸው ያ ነገር እዚህ እንዲመጣ ኢምፓክት እንድፈጥር ፈልጋለሁ። ዴሪስ በቃ እኛስ ዋይ የሚለው ነገርና ከዛ ደግሞ ሮዋንን 12ኛ ሮዋንንና አሁን እዚህ የለችም እንጂ ጆርጂያን በጣም ነበር ኢንስፓየር የሚያደርጉኝ። ምክንያቱም ከ12ኛ ክፍልና ጆርጂያ 4ኛ ክፍል ተማሪ ናት አይደለ? ዳትስ ዋት ኢት ኢዝ። እና እነዛ እሰጥሻለሁ ማለት እነዛ ያንን መስራት ከቻሉ እኛ እኔ ጋር ምን ጎደለ? አጥንታችን በርት እንኳን ውሸት ቤቱ ተቀወጠ ይከታና እኔ ትልቁ ነገር በቃ በተለይ ሮዋን ጆርጂያ በዛን ጊዜ በነበር በጣም ኢንስፓየር ያደረጉኝ ሰዎች ናቸው። ይቻላል የሚለውን ነገር መፍጠር እንድችል ያደረግ። ከዛ ደግሞ ሚናና ስኩ ያው አጠገቤ ስላላችሁ የማያውቁትን ስም ለመጥራት የሄድኩት እንጂ የአንቺና የሚና in all direction not only በቢዝነስ ብቻ አይደለም፣ በትምህርት ሰዎች ብዙ ሰዎች እንዲማሩ ተከፋፈ። ከዛ በእምነት ደረጃ የሰው ልጅ መኖር ካለበት ለህሊናው መኖር መቻል አለበት። እኔ ሞደውን አባባል እለት ስለምትይ ያንን እኔ ሞደውን አስረግጠሽ ነው የምትይውና ሚና ለሊቱ ሲንጫጫ የምትለው ነገር አለ። ሁሉ ነገር ሲል አይምሮችን ህሊናችን እና የሰው ልጅ ያንን ህሊና ማጣት የለበትም ብዬ አስባለሁ። ምክንያቱም ወደድንም ጠላንም መጨረሻ ላይ ያ ነገር ስለሚያመጣንና የኔ ኢንስፓይሬሽን እነዚህዎች ናቸው። አመሰግናለሁ። በጣም እናመሰግናለን ሀንዬ። ቆይ እስኪ እንትን ልቀይረው፣ እንደዚህ ላድርገው መሰለኝ። ልጆቻችን እየጨረሱ ስለወጡ አይ ቲንክ ማውራት አልቻለችም መሰለኝ ስናፍቅዬ። ኢትስ ኦኬ ችግር የለም። ከጀርባ ሌላ እንግዳ ልጋብዝ ብዬ ነበረ፣ እሷም ወጣለች። ቀረባቸው እንግዲህ። ለማንኛውም በጣም ደስ የሚል ዲስከሽን ያደረግነው፣ በጣም አመሰግናለሁ። መምጣት ብትችል ስናፍቅ። ኦኬ መጣች። እድሏን ሳትጠቀም ልትቀር ነው ብዬ ነበር። ስናፍቅዬ አንቺስ ምንድነው ኢንስፓየር ያደረገሽ? የኔ እናት ይታይሻል? ይሰማሻል? አይ እንግዲህ እንደምታውቁት የተለያየ ቦታ ላይ ሆኖ ኮኔክሽን አንዳንድ ጊዜ እዚህ የሚያስቸግራል። ምንም የሰለጠነ ሀገር ላይ ብንሆን ወይ ውጭ ላይ ትሆን ይሆናል። ኤኒዌይ ይበቃናል። መምጣት ከቻለች የተወሰነች ደቂቃ ስላለችን እኔ እያወራሁኝ እንጠብቃታለን። ካልመጣች ግን ኢትስ ኦኬ። ዋናው ነገር ግን ምንድነው ኢንስፓየር የሚያደርገን ነገር ራሳችንን ቻሌንጅ ለማድረግ ራሳቸውን ቻሌንጅ ሊያደርጉ የወሰኑ ሰዎች አደባክ ያላቸውን ሪዝን ማለት ነው። እኔ በጣም ነው የምደነቀው ምን አይነት ሪዝን ያላቸው ሰዎች ጋር አብረን እየሰራን እንደሆነ ስናይ ከራሳቸው አልፈው ማለት ነው። ልጆቼ ማለት እኮ በጣም የግድ የሆነ ነገር ላይ ቻሌንጅ ስንደረግ ማየት ነው በጣም የሚያስገርመው። እና ልጆቼ ማለት የግድ ነው፣ ግን ቮለንተር ነገር ለማድረግ ወይ ደግሞ በጣም ኤክስትራ ቻሪቲ ነገሮችን ለማድረግ ሰዎች ራሳቸውን ቻሌንጅ የሚያደርጉበትን ወይ ለማደግ ለመሻሻል ተሽሎ ለመገኘትና ለሰዎች ለመትረፍ የሚሄዱበትን ነገር ስናይ እኔ በጣም ነው የምደነቀው። እና የእውነት ራሳችንን ቻሌንጅ የምናደርግበት ኢንቫይሮንመንት ላይ ካልሆነ ማደግ አይቻልም። በገንዘብ ብቻ አይደለም አይምሮ ማሳደግ ስለማይቻል ማለት ነው። እና ከዛ አንጻር በእውነት ራሳችንን ቻሌንጅ የሚያደርገን ኢንስፓየር የሚያደርገን ኢንቫይሮንመንት የምንፈልግ ሰዎች ኑ ምን አይነት ኢንቫይሮንመንት ላይ እየሰራን እንደሆነ እዩ የሚለው ግብዣ ይድረሳችሁ። ስናፍቅዬ አይ ቲንክ የሆነላት አልመሰለኝም፣ ኮኔክሽኗ ስቴብል አይደለም። ኢትስ ኦኬ ችግር የለም። እና ዋናው የዛሬው መልእክታችን እንግዲህ እንድትይዙት የምንፈልገው ነገር የእውነት ኢንስፓየር የማያደርገን ቦታ ላይ ከሆነን ወይ ደግሞ በጣም ተደላድለን ተመቻችተን ያለንበት ቦታ ግን ምንም ፈቀቅ የማያደርገን ከሆነ ዌክ አፕ ኮል እንዲሆነን ማለት ነው። ምክንያቱም አንድ ክሊክ ማለት ነው። እኔ ይገርመኛል አሁን ይህን ሁሉ ላይክ ማይንድድ የሆኑ ሰዎች ጋር ኮኔክት አድርጎ ከውጮቹ ዜጎች ጋር መስራት እኮ ምንም አያስደንቀኝም። አሜሪካን አይደል የምንኖረው ከብዙ ዲፈረንት የሆነ ባክግራውንድ ካላቸው ሰዎች ጋር ከተለያየ ሬስ ካላቸው ሰዎች ጋር ከተለያየ ቋንቋ ከሚናገሩ ሰዎች ጋር መስራት ምንም አያስደንቅም። የሚገርመው ግን
እንደዚህ አይነት ጀርኒ ስንጀምር ከገዛ ወገኖቻችን በዛ ላይ ደግሞ አላይን የሚያደርግ ዲዛይር ካለን ጋር ማለት ነው በሃይማኖታችን ሊሆን ይችላል በኤጁኬሽናል እንትናችን ጀርኒያችን ሊሆን ይችላል በመረጥነው ዲዛይር ሊሆን ይችላል በጣም በብዙ አላይን ሊያደርግ የሚችል አንደርስታንዲንግ ያለን ልጆች ሳንቀር አብረን መስራት የምንችልበትን ፕሪቪሌጅ መስጠቱ ነው ከሁሉ በላይ የሚያስደስተው ፓርት እና ከዛ አንፃር በተሻለ አቅም ማለት ነው ይሄንን ሜሴጅ የምታገኙ ሰዎች ፕሊዝ ራሳችሁን ጠይቁት ከነማን ጋር ነው ሰራውንድ አድርጋችሁ ያላችሁት ኤቭሪ ሲንግል ዴይ ምን አይነት ኮሚኒኬሽን ነው ያላችሁ ምንድነው የምታስቡት ለራሳችሁ ምን ሪዋርድ ለማድረግ ነው የምታስቡት በመንፈሳዊ ህይወታችሁ ሊሆን ይችላል በትምህርት ጎዳናችሁ ሊሆን ይችላል በራሳችሁ በምትሰሩት ስራ ሊሆን ይችላል አዳዲስ ቢዝነሶችን በመጀመር ዙሪያ ሊሆን ይችላል ያንን ኢንካሬጅ የሚያደርግ አፕሊፍት የሚያደርግ እናንብብ እናጥና እንስራ we have to invest እዚህ ቦታ ላይ እንዲናደርግ የሚል ኢንቫይሮንመንት ላይ ነው ያላችሁስ ወይንስ ዲሞራላይዝ የሚያደርግ ምንም ነገር አይሆንም አይሳካ ምናምን አትልፋ አትሂድ አትማር ምናምን የሚለን ኔጌቲቭ የሆነ ቶክሲክ የሆነ ኢንቫይሮንመንት ላይ ነው ያለ ነው ያን ደብል ቼክ ማድረግ ስለሚያስፈልግ ማለት ነው አንድ ጊዜ ኖረን የምናልፍበት ምድር ላይ የማይገባን አይነት ህይወት ኖረን ማለፍ ስለሌለብን ማለት ነው ምክንያቱም እንደምታውቁት ላይፍ ኢዝ ቱ ሾርት እና አትሊስት ራሳችንን ሆነን በሚያስፈልገን ኢንቫይሮንመንት ላይ ማደግ በሚገባን ልክ እያደገን ፈጣሪያችንን ከፊት ለፊት አስቀድመን መስራት ባለብን ጊዜ ሰርተን እንድናልፍ ጥረት ማድረግ ስለሚያስፈልገን ኢንስፓየር የሚያደርገን ኢንቫይሮንመንት ላይ ሆነን እንሻሻል የሚለው መልእክት ይድረሳችሁ እንግዲህ ፋይናል ቻንስ እንስጣትችልሽ ከሰራላት ስናስተቀይ ቀለደብን እኮ ኔትወርክ ሰላም ነው በእናትሽ እንደ እያስወጣኝ የት ሆነሽ ነው ሰማያለኝ ምናምን መኪና ውስጥ ነኝ በእርግጥ ግን አንዴ ድምጿን ምንድነው ኢንስፓየር ያደረገሽ እንስማያንጂ አዎ ያው አብዛኛው ነገር እህቶቼ እንዳሉት እኔ ስጀምር ያስጀመረኝ ያው የልጆቼ ጉዳይ ነው በቃ አንድ ሰው አንድ ወላጅ ስራ ይሰራል አንድ ወላጅ ደግሞ ልጆች ቴክ ኬር ያደርጋል እኔ ደግሞ 5 ልጆች ስለሆኑ ያሉኝ ያው እጄ ሙሉ ነው እንግዲህ እና እነሱን ማድረስ መመለስ ብቻ በራሱ ከስራ በላይ ነው እና የግድ ጊዜም ይፈልጋሉ ደግሞ አፍተር ስኩል ምናምን ያ ነው ስጀምር ያስጀመረኝ ማለት ነው ያው ከዛ በኋላ ግን ተጨማሪ ነገሮች አሉ ራሴ ላይ እንዳመጣ ያረገኝ ለውጦች በቃ እነዛ ለውጦች ራሱ ለካ እፈልገው የነበረ ለውጥ በአጋጣሚ ደግሞ ፑሽ የሚያደርገኝ ነገር አገኘው ማለት ነው ስራ ብዬ የገባውበት ነገር ፐርሰናል ዴቨሎፕመንት በጣም የምፈልገው ነገር ነበር መለወጥ እፈልጋለሁ ግን ያው ቀላል ነገር ስላልሆነ ፐርሰናል ዴቨሎፕመንት ላይ ለውጥ ማምጣት ማይንድ ሴትን መቀየር ቀላል ነገር ስላልሆነ ዛሬ ስጀምረው ነገ ስቶ እንደዛ ነበርኩኝ ማለት ነውና ይሄ ግን አሁን ለኔ በቃ ከስራ ከሚለው ነገር ጋር ስለተያያዘልኝ እንደ ፑሽ እንደሚያደርገኝ አንድ ጉልበት ነው ማየውና ያው ኮሚኒቲውም እናንተም ኮቾቻችን ያ እውነት ማለት ነውና እኔ አሁን አንቺን ኤኒ ታይም ስደውል በቃ ቀጭ አርገሽ አንስተሽ እንትን ስትኝ ሚናዬም እንደዛ እና የእውነት ሰው ዲስ ማች አቬለብል መሆን ይችላል ሁሉ ብዬ ለራሴ ይገረማለሁና በጣም ብዙ ነገር ነው ኢንስፓየር የሚያደርገው ከገባም በኋላ ያለው ነገር በጣም ብዙ ነው ያው እንደመነሻ ግን ያው ወደዚህ መስመር ያመጣን የልጆቻችን ጉዳይ ለነሱ ጊዜ መስጠት ጉዳይ ነውና ያው እንግዲህ አብዛኛው ነገር ስለተባለ መደጋገም እንዳይሆን እኔም ስወጣ ስገባ ሀሳብ የተበታትኗልና ችግር የለም ዋናው ነገር ነው እንግዲህ እኛን ምሰሉ ነው የምላቸው ተመልካችና አድማጮቻችንን የእውነት ማለት ነው ራሱን መለወጥ የሚፈልግ ለልጆቹ ጊዜ መስጠት የሚፈልግ ሰው እዚህ ገብቶ ራሱን ለመለወጥ ቻሌንጅ ማድረግ እንደገና ደግሞ ለልጆቹ ደግሞ ከቤት ሆኖ 2 ሰዓትም 3 ሰዓትም የቻለውን እየሰጠ ይሄንን ማድረግ ጨርሰሻል መቼ ሰው ምን እንላለን እንጂ ስናፍቅዬ ቴንክ ዩ ሶ ማች እውነት ነው በቃ ይሄው ነው መልእክታችን ለራሳችሁ እድል ስጡ ተማሩ እኛን አግኙን ምክንያቱም በጣም ብዙ አመት አሜሪካን ሀገር የኖሩ ሰዎች አሉ እኛ መሀል እኔም 10 አመት ከኖርኩ በኋላ ነው ቢዝነስ ጀርኒን የጀመርኩት 10 አመት ሙሉ ያላገኘሁትን ነገር ግን በ6 አመት ውስጥ ማግኘት ችያለሁ ምክንያቱም ፐርሰናሊ ዴቨሎፕ ላደርግ የሚያስፈልገኝ የነበረው ገንዘብ ብቻ አልነበረም እውቀት ብቻ አልነበረም እነዚህ ነገሮች በሙሉ አንድ ላይ ያያዘ የጊዜ ነፃነት የሚሰጥና ሰው የሆኑ ሰዎችን ማትረፍ የምችልበትን ኢንቫይሮንመንት ነው ያገኘሁትና ከሰዎች የምናተርፈው ነገር ምንም በቃላትም በምንም የሚገለጽ አይደለም ከገንዘብም ከእውቀትም በላይ ነው የሰው ልጅ ራሱን የቻለ ትምህርት ቤት ስለሆነ ማለት ነውና ከዛ አንፃር ያገኘነውን ቤኔፊት ሁሉ ማግኘት የምትፈልጉ ሰዎች ፊል ፍሪ ቱ ሪች አውት
የሄድንበትን ፓዝ ልናሳያችሁ ፈቃደኞች ነን። እንግዲህ ሳምንት በሌላ ፕሮግራም እንገናኛለን። ሁሉንም ታግ ስለማደርጋችሁ የዊክሊ ያሉትን ሴሽኖች የፔጃቸው ላይ ማግኘት ትችላላችሁ። የተባረከ ጊዜ ይሁንልን። see you next week። ሰላም